እያንዳንዱን ቀን ትርጉም ያለው ማድረግ ስትችል ያኔ በእርግጥም የዲሲፕሊንን ጉዞ ትቀላቀላለህ። አዎ፣ ራሳችሁን እንደምትገዙ፣ ስሜታችሁን እንደምትቆጣጠሩ፣ ያላችሁበት ሁኔታ ምንም ይሁን ምን መደረግ ያለበትን ነገር የምታደርጉ፣ ለወሬ ሳይሆን ለውጤት የምትሰሩ ከሆነ ለማንም ምንም ማውራት አይጠበቅባችሁም። ላመናችሁበት ነገር የምትፋለሙት የምርም ዲሲፕሊን ሲኖራችሁ ብቻ ነው። ዲሲፕሊናችሁ ደግሞ ከየትኛውም ቃል በላይ ራሱን የማስረዳት አቅሙ አለው። ከየትኛውም ንግግር አቅራቢ በተሻለ በውጤቱ ራሱን መግለጽ ይችላል። የዲሲፕሊንን ስቃይ በየትኛውም ቃል ልታስረዱት ብትሞክሩ ልትገልጹት አትችሉም። እንዴትም ልታወሩት ብትጥሩ ማንም ትክክለኛውን ሕመምና ስቃዩን ሊረዳው አይችልም። ትልቁ ጥረታችሁ ዓለምን ለመግዛት፣ ሀገርን ለመምራት ወይም ከተማን ለማስተዳደር አይደለም። ከሁሉም የሚቀድመው ተግባራችሁ ራሳችሁን መግዛት ነው። ስሜታችሁን መቆጣጠር ነው። ራሳችሁ ላይ መሰልጠን ነው። ራሱን የሚገዛ ሰው ራሴን ገዝቻለሁ ብሎ ለሰው አያወራም። ዲሲፕሊንድ የሆነ ሰው ዲሲፕሊንድ መሆኑን በቃላት ንግግር ለማስረዳት አይጥርም። አዎ ጀግናዬ፣ ራስህን መግዛትህን ለማንም ለማስረዳት አትሞክር። እርሱ አይነገርም። የስሜትህ ገዢ መሆንህን ለማንም ለመናገር አትጣር። እርሱ በተግባር የሚገለጽ ነው፣ አይተነተንም። ጥረት አልባ ውጤት የሚፈልግ ሰነፍ ሰው አትሁን። ትንተናውም ሆነ ሀተታው የሚገለጠው በስራና በስራ ብቻ እንደሆነ አስተውል። ቀላል መንገድ ፍለጋ ራስህን አታስጨንቅ። በምቹ ጎዳና ለመጓዝ በቅድሚያ የስቃዩን አቀበት መውጣት እንዳለብህ አስተውል። ራስን ገዝቶ ስሜትን ተቆጣጥሮ በየቀኑ መደረግ ያለበትን ነገር እያደረጉ መቆየት ምንም አቋራጭ መንገድ የለውም። ብቸኛው አሻጋሪው መንገድ ዲሲፕሊን ብቻ ነው። የድብርቱን ምክንያት የሚያስረዳ፣ ስንፍናውን በድካም የሚሸፍን፣ ለትንሹም ለትልቁም ምክንያት የሚደረድር ሰው አትሆን። እስከዛሬ ያላደረግከውን ከባድ ነገር ማድረግ ተለማመድ። ለዓመታት መቀጠል ያለባቸው ውጤት አልባ ጥረቶች ሊኖሩ ይችላሉ። ማብቂያቸው የራቀ የረጅም ጊዜ ስቃዮች ይኖሩ ይሆናል። ከታገስካቸው ግን ሁሉም ያበቃሉ። ከጸና የመጨረሻ ውጤታቸውን ትመለከታለህ። ማውራትህን አቁመ ማውራት የምትፈልገውን ነገር በተግባር ማሳየትህን ቀጥል። ራስህንም በቃል ሳይሆን በውጤት ግለጽ። ትልቁ ሐሳብ ታላቅነት ነው። ዋናው ዕቅድ የተትረፈረፈ ሕይወት ነው። ረፍት የማይሰጥህ ግብ ከራስህ በላይ ለሌሎች መኖር መቻል ነው። በሕይወት ሁለት ነገር ብቻ አለ፣ ምክንያት ወይም ውጤት። አስታውስ፣ ምክንያት የትም አያደርስም። ሰበብ ለምንም አያበቃም። ውጤት ግን ትግልን ቢፈልግም መጨረሻው እረፍት ነው። ውጤት በውጣ ውረድ ውስጥ ማለፍን ቢጠይቅም በስተመጨረሻ ግን ለእርካታ ያበቃል። ምንም ቢፈጠር ውጤት አይዋሽም። የሥራህ ውጤት ቢዘገይም መገለጡ አይቀርም። ያሰብክበት ሳይሆን የሠራህበት ይከፍልሃል። ምክንያት የደረደርክበት ሳይሆን ጨክነ የተፋለምክለት ከዳር ያደርሰሃል። ውጤት ከፈለግ ቀላሉን መንገድ እርሳው። በምቾት የተሞላውን ጎዳና ተወው። ተፈላጊው ውጤት በተመረጠውና በማይጎረብጠው መንገድ አይመጣም።
አዎ ጀግናዬ፣ ለታላቅነት ተፋለም። ላሰብከው መዳረሻ ተሟሟት። ውስጥ ለቀረው የማያባራ ምኞት መስዋዕትነት ክፈል። መስጠት ያለብህን ስጥ። ወጥነት ያለው ጉዞ መቼም ጥሎ አይጥልህም። የማያባራው ጥረት እንዴትም ውጤት አይነሳህም። ጊዜ ቢፈጅም መሆን ያለበት መሆኑ አይቀርም። ዋጋ ቢያስከፍልም የታለመው መሳካቱ አይቀርም። ቢያሳምምም ቢያሰቃይም ቢያስተችም ቢያሰድብም ግቡን መምታቱ አይቀርም። ብዙ የሚያቆሙ መሰናክሎች አሉ። እጅግ የተወሳሰቡ የአሰራር ችግሮች ይገጥሙሃል። ያልታሰበው ጫና ከየአቅጣጫው ይመጣል። ነገር ግን ስትጀምር ያሰብከው ታላቅነት በዚህ የሚቆም አይደለም። አንድ ተክል የሚለካው በሚያፈራው ፍሬ ነው። ያንተም ማንነት በውጤት ላይ የተመሰረተ ነው። ስላሰበው የሚያወራ ሰው ሞልቷል። እቅዱን የሚተነትን፣ ህልሙን የሚያብራራ፣ ምኞቱን የሚያውቅ፣ ፍላጎቱን የሚገልጽ ሰው በጣም ብዙ ነው። ልዩነቱ ግን ወሬ ውጤት አለማምጣቱ ነው። አዎ ታላቅነት የወሬ ሳይሆን የልፋት፣ የትጋት፣ የድካምና የሥራ ውጤት ነው። የታላቅነት ፍላጎት፣ ምኞት፣ አምሮትና ናፍቆት ሊኖርህ ይችላል። ነገር ግን ተግባር የሌለው ፍላጎት፣ ጥረት አልባ ምኞት፣ ያልተለፋበት አምሮት ምንም ነው። ምናልባትም ቆራጥነት ለመካከለኛነት ወይም ለታላቅነት፣ ለሰበበኛነት ወይም ለተአምረኛነት፣ ለደስተኛነት ወይም ለሐዘንተኛነት፣ ለጀግንነት ወይም ለውርደት ይሆናል። ባለህበት መቆየት በራሱ ላለህበት ሁኔታ ያለህን ቆራጥነት ያሳያል። ለታላቅነት የቆረጠ፣ ለተአምረኛነት የወሰነ፣ ደስተኝነትን የመረጠ ልብ ይኖረ። ከሚወራው ፍላጎትህ በላይ አተገባበሩ ላይ አተኩር። ምኞትህን በሥራ ግለጠው፣ አምሮትህን በተግባር አሳይ። ውጤት ባለው ልፋትህ ተመራ። ቁም ነገር ላይ ለሚያደርስህ ትጋት ቅድሚያ ስጥ። በሥራህ እደግ፣ በተግባርህ ተቀየር። በትጋትህ የታላቅነትን ጫፍ ተቆናጠጥ። ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም። እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱን በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም።
አዎ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ። ራሳችሁን ፈትኑት። አቅማችሁን መዝኑ። ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መስዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው። የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ የሚሰጥህን የሰራተኝነት ነፃነት አስብ። ሥራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ሥራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ሥራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ሥራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ሥራ። የነገው ሕይወትህንም ዛሬ ራስህ ወስን። ማንም ሲመለከትህ ሁለመናህን እንዲመለከት አታድርግ። ማንም ስለ አንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስለ አንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይሄን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው
ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች ሁሌም ፊት ለፊት ተፋልመው የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ። ድንቅ ሰው ሆነ ተገኝ። ራስን ከመሆን በላይ የሚያረጋጋ ሰላም የሚሰጥ ምን ነገር አለ? እንደ ማንኛውም ሰው የራስ መገለጫዎች አሉ። አንተን አንተ ያደረገ ማንነት አለ። አንቺን አንቺ ያደረገሽ ስብዕና አለሽ። የማንም ተጽዕኖ ስር ብትወድቅ፣ ምንም ያክል ጫና ቢበዛብህ፣ ራስህን መሆን ከፈለግ ራስህን መሆን ትችላለህ። ሰዎች ለምን ሌሎች ሰዎች እንዲመስሏቸው እንደሚፈልጉ ሲታሰብ ያስገርማል። እኔ ብቻ ነኝ ትክክል፣ ከእኔ የተሻለ ሰው የለም፣ እኔ ከሁሉም እበልጣለሁ፣ እኔን ብትሰማ ይሻልሃል የሚሉ ጩኸቶች በበዙ ቁጥር ማንነትን እያሳቱ አዙሪት ውስጥ ይከታሉ። ማንንም በአንተ አመለካከት ብቻ ለማነጽ አትሞክር። በማንም የተዳፈነ እይታም አትመራ።
ላንተ የጠቀመ ሁሉ ለሌሎች ላይሆን እንዲሁም ላይጠቅማቸው እንደሚችል ተገንዘብ። የልብስ ልኬት የልብሱ ባለቤት አንተ እንደሆንክ ያሳያል። አመለካከትህም ላንተ መስራት እንዳለበት ማረጋገጥ ይኖርብሃል። ራስህን ከተቀበልክ፣ በራስህ መንገድ መራመድ ከቻልክ ማንም ወደ ኋላ የሚጎትት ሰው አይኖርም። አዎ ጀግናዬ፣ ብዙዎች አውቅልሃለሁ እያሉ ሊያዙህ ይሞክሩ ይሆናል። ብዙዎች በሐሳብ መሃል እየገቡ ያደናቅፉ ይጥሩ ይሆናል። ብዙዎች እንድትከተላቸው ሊገፋፉህም ይችሉ ይሆናል። አንተ ግን ነፍስህን አድምጥ፣ የምትልህን ስማ። ከውስጥ ለሚያስተጋባው ሁነኛ ጩኸት ጆሮ ስጥ። እንድትከተላቸው የሚፈልጉ፣ እንድታጨበጭብላቸው የሚገፋፉ፣ ሳትፈልግ ደጋፊያቸው ሊያደርጉህ የሚታገሉትን እንዳትሰማ። ሕይወት የነጻነት ሜዳ ናት። ያሻኸውን የመከተል፣ የተመቸህን የማድረግ፣ የሚጠቅምህን የመያዝ ሙሉ መብት አለ። በሰዎች ሐሳብ ጣልቃ መግባት የለመደ፣ ሁሌም የበላይነቱን ለማሳየት የሚጥር፣ ዕውቀቱን ከሚኖር በላይ እያብራራ አዋቂነቱን ለማሳየት የሚደክም ሰው ከራሱ በላይ ሰዎችን እያጠፋ፣ ማንነታቸውን እያሳጣ፣ በማይሆን መንገድ እየመራ ለማይመጥናቸው ስፍራ ያበቃቸዋል። መሪህ ገደል ቢከት ለራስ ውድቀት ተጠያቂው አንተ ነህ። አዎ፣ ነገርን የመመርመር፣ ጉዳይን የማጥናት፣ ሰውን በጥቂቱ የማወቅ ጥበብ ተሰጥቶሃል። ማንም ባሰኘው መንገድ የሚመራ ግዑዝ አይደለህም። የራስህን የማያወላውል አቋም አስቀምጥ። ማንም ከየትም መጥቶ ሊያዝህና ሊያስከትልህ ቢሞክር ለምን ብለህ ጠይቅ። እውነተኛው ደስታ በሌሎች ድርጊት ውስጥ ሳይሆን በራስህ መሠረታዊ እንቅስቃሴ ውስጥ ነው። አምላክን ታመልካለህ፣ ሰውን ታደንቃለህ፣ ራስህን ትሰማለህ፣ ነፍስህን ታደምጣለህ። በውስጥህ ለአንተ ብቻ የሚሰማ ንግግር አለ። ጊዜ ሰጥተህ ከሰማኸው፣ ባለው አቅም ልክ ከተገበርከው፣ ወደ ገሃድ እንዲወጣ ካደረግከው፣ ተአምራቱ በእጅ ላይ መገለጥ ይጀምራሉ። ድንቅነትህን ብዙዎች ይመለከታሉ። በማንነትህም ብዙዎች ይከተሉሃል። ራስህን ሁን፣ ነፍስህን አዳምጥ፣ የውስጥ ንግግርህንም በአጽንኦት ስማ። ቆም በሉ፣ ወደ ልባችሁ የውስጠኛው ማዕከል ውረዱ። ጥልቀቱን በተመስጦ አስቡ። ምን እየተከናወነ ነው? ምንስ ይሰማችኋል? ወደ ውስጣችሁ በጥልቀት በወረዳችሁ ቁጥር፣ ዝምታችሁ ላይ ስትመሰጡ፣ በጸጥታ ማሰብ ስትጀምሩ፣ የገሃዱ ዓለም መዘጋት ይጀምራል። ጫጫታው ይቀንሳል። የልባችሁ ማዕከል ላይ ሌላ የግል ዓለም ትፈጥራላችሁ። የእናንተ ብቻ ወደ ሆነው ረቂቅ ደሴት ላይ መንሳፈፍ ትጀምራላችሁ። የዓለም ድካም ትርጉም አልባ ከሆነባችሁ ፋታ ወስዳችሁ ዝምታን ተቀኙ። የሕይወት አዙሪትነት ካደከማችሁ በዝምታ ገድቡት። የምትኖሩበት ከባቢ ስሜት አልባ ከሆነባችሁ ጸጥ ብላችሁ ለመሸሽ ሞክሩ። ከብዙ ነገር ጋር ፊት ለፊት እየተላተማችሁ በዚህም በዛም እየታገላችሁ ቀኑን በመውጣትና በመውረድ እየዳከራችሁ የምትኖሩት ሕይወት የለም። የሕይወት ትክክለኛ ይዘት ከዚህ ይለያል። የእውነት መኖር ያለው ዝምታ ውስጥ ነው።
የሕይወት ማዕከል ዝምታ ነው። ላለመናገር የሚደረግ የአንደበት ዝምታ ሳይሆን ከዛም የጠለቀው የስሜት ዝምታ። ይህ ዝምታ ቀጥታ ነፍስን ከፈጣሪዋ ጋር ያገናኘዋል። ረቂቁን መንፈሳዊ ማንነት ያስመለክተናል። በምድር ላይ አንሳፎ ከትግሏ ፋታ ይሰጠናል። አዎ፣ ዝምታን ተቀኙ። ረቂቁን የአምላክ ኃይል ወደ ውስጥ አስገቡት። በማያስበው አእምሮ ወይም ሰብኮንሽስ ማይንድ የልብ ምታችሁን አዳምጡት። ወረድ ብላችሁ የሰውነታችሁን ማዕከላዊ ቃና አገኙት። ፋታ የሌለው አእምሮ የዓለም መጫወቻ ነው። የሚኖረው ከውጭ ወደ ውስጥ እንጂ ከውስጥ ወደ ውጭ አይደለም። ራሱን ፍለጋ ይኳትናል፣ ነገር ግን ፈጽሞ ሊያገኘው አይችልም። ይቅር ከማለት የሚገኝን በረከት ለመቋደስ ይቅርታ ማድረግ ብቸኛ አማራጭ እንደመሆኑ መጠን ውስጥን በሐሴትና በመረጋጋት ለመቃኘትም ዝምታ ብቸኛው አማራጭ ነው። ጥርሳችሁን ነክሳችሁ ደም ስራችሁ እስኪገታተር፣ ውስጣችሁ ረፍት እስኪያጣ የያዛችሁትን ስትለቁ፣ የከፋ ድቅድቅ ጨለማ ውስጥ የምትገቡ ከመሰላችሁ ያለምንም ፍርሃትና መዋከብ የያዛችሁትን ለአፍታ ለቀቅ አድርጉት። ራሳችሁን ዘና አድርጉት። አእምሯችሁን ለማጥራት ሞክሩ። ከልብ ምታችሁ ወደ ጠለቀው ማዕከል ጉዞ ጀምሩ። ሁሉ ነገራችሁ ዝም ሲል የፈጣሪ መንፈስ በእናንተ ላይ ለመስራት ነፃነት ያገኛል። ወጥታችሁ ወርዳችሁ ቧጣችሁ ቆፍራችሁ ያላገኛችሁትን ውጤት እናንተ ነፃ ስትሆኑ ታገኙታላችሁ። አዎ ጀግናዬ፣ ራስህን አታድክመው። ከሐሳብ ወደ ሐሳብ፣ ከዙረት ወደ አዙሪት አትውሰደው። ዙሪያህን መቃኘት ተለማመድ። ፍላጎትህን ለማወቅ ሞክር። ከዕለት ተዕለት ተግባር ውስጥ ትርጉም ሰጪውን ተግባር ፈልገው። በእርሱ ማዕከል ላይ ሕይወትህን ለመመስረት ሞክር። ወከባ በበዛበት ዓለም አንተ ለራስህ ቅድሚያ ካልሰጠ ማንም ቅድሚያ አይሰጥህም። አንተ ውስጥህን ማዳመጥ ካልቻልክ ማንም አያዳምጥህም። ዓለምን ዘግቶ ወደ ራስ መመለስ መመጻደቅ ወይም ግብዝነት አይደለም። ራስን ማወቅና መረዳት የሚፈልግ ሰው በቅድሚያ የሚያደርገው ነገር ዓለምን ዘግቶ ወደ ውስጡ ደጋግሞ መመልከት ነው። እላይታች በማለት በመውጣት በመውረድ ያወረድከው ጣፋጭ የዛፍ ፍሬ ከሌለ ፍሬው ሳይበስል እያወረድከው ነውና እስኪበስል ጊዜ ስጠው። በስሎ በራሱ ጊዜ ወርዶ እጅህ ላይ እስኪወድቅ ነፃ ሆነ ጠብቀው። የሚመጣውን በረከትም ሆነ መዓት በዝምታ ውስጥ ማሳለፍን ተለማመድ። ለእያንዳንዱ ክስተት ግብረ መልስ ለመስጠት አትቸኩል። ሕይወትህን የሆነው ውጫዊ ነገር ተገዢ አታድርገው። ዝም ብለህ የሚሆነውን ተመልከት። የሚመለከትህ ጉዳይ ላይ ብቻ አተኩር። በሁሉም ሰውነትህ ብዙ ነገር ለመያዝ አትሞክር። የኔ የምትለውን አንድ ነገር በሁለት እጅህ አጥብቀህ ያዝ። ሕይወትህንም በእርሱ መሠረት ላይ ገንባው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ